صلى الله على محمد يا أبا البتول صلى الله عليه وسلم أبا الفاطمة دانتو 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 يا دنيا حالتو يا ملانتو ታማኝ አዛኝ ትሁት ባለ ትልቅ ማንነት የሚሉና ሌሎች በጎ መጠሪያዎች ሁሉ ለእሳቸው ተሰጥቷል። በሂጅሪያ ዘመን አቆጣጠር በ3ኛው ወር ረቢዑል አወል ወደዚች ምድር የመጡት በእስልምና እምነት ትልቅ ስፍራ ያላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንኳን ለ1501ኛው መውሊድ በዓል አደረሳችሁ እያልን ስለ ስብዕናቸው እንዲሁም አብሮነት አስተምህሮታቸው በጦር ኃይሎች መስጂድ አሰጋጅና መምህር ከሆኑት አህመድ እስማኤል እንዲሁም በመካኒሳ አካባቢ ከሚያስተምሩት መሐመድ ከድር ሱሩር ጋር ያደረግነው ቆይታ እንድትከታተሉ በአክብሮት እንጋብዛለን። የፋቀው ሐዘን የተናረሩ ሙሐመድ የተናረሩ ሙሐመድ አትናፍ ለሚል ሰው ዳባ ነው ጆሮ ሙሐመድ ዳባ ነው ጆሮ ሙሐመድ። በእስልምና የአላህ መልእክተኞች ወይም ነቢያቶች ከሰዎች ላቅ ተደርገው የተመረጡ የሚያስተምሩ ህዝቦችን ከመጥፎ የሚከለክሉ በመልካም የሚያንጹ እንደሆኑ ይታመናል። በእምነቱ የመጨረሻ ነቢይ የሆኑት እሳቸው ለመሆኑ ትውልድና እድገታቸው ምን ይመስል ነበር? መንገዳቸው እንዴት ይቃኛል? በሃይማኖቱ መምህራንስ እንዴት ይገለጻሉ? መዲና ገብቶ ሊያዩት የሚሻ ፍቅሩ ያሳሰው ያሁደ ባሻ አለ ወዳጁ እዚህ ሀበሻ። السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. يا سمي أستاذ أحمد إسماعيل بالله تسمع سلمنا قداش كفتنيا مكر بيت جيبي استيالو مسجد باب الريان مسجد إمام خطيب ناي هنا لنبت ور ያው ረቢዕ ተብሎ የሚጠራ ወር ነው። 1500 እንደኛ የነብዩ አለይሂ ሰላቱ ወሰላም ውልደትን የተበሰረበት ወር ውስጥ ነው ያለነው። አላህ Subhanahu Wa Ta'ala ከሰዎች የመረጣቸው ሰዎች አሉ። ከነሱ መሐከልም ነብያቶች ያው ከሰዎች መሐከል የተመረጡ ናቸው። ነብያቶች ደግሞ ከአላህ የመጣን ትእዛዝ ለሰው ልጅ የሚያስተላልፉ የሚመክሩ የሚገስጡ የሚመጣባቸው ማንኛውን ችግር ተሸክመው የሚያሳልፉ ሰዎች መልካም ነገር የሚመኙና ሰዎች ወደ ቀናቻ መንገድ የሚመሩ አላህ ከሰዎች መርጦ አላህ የላካቸው ነብያቶች ናቸውና ረሱል አለይሂ ሰላቱ ወሰለም የመጨረሻ ነብይ ናቸው። ነብዩ አለይሂ ሰላቱ ወሰለም ውልደታቸው ያው መካ በሚል ከተማ ውስጥ ነው የተወለዱት። ያ መካ ደግሞ ያው የምድር እምብርት የሆነ ነብያቶች ላይ የመጡ የረገጡት የሆነ መሬት ነብዩ አለይሂ ሰላቱ ወሰለም የእድገት ቦታቸው በዛ ውስጥ ደግሞ አላህን ሊገዙበት የተዘጋጀ የኢባዳ ቦታ መስጂድ አልሐራም ያለበት በዛ ውስጥ ደግሞ ብዙ ተአምራቶችን እንደነ ሰፋና መርዋ ማኡ ዘምዘምን የመሰለ መቃሙ ኢብራሂምን የመሰለ ሌሎችም ብዙ ተአምራቶች እዛ በመካ ላይ የሚታዩባት የሆነች ከተማ ومن دخله كان امنا እዛ ውስጥ የገባ ሰው በነፍሱም በራሱም ምንም አይነት በሰው ላይም ስጋት የማይሆንበት እዛ ከተማ የገባ ሰው ዛፍ መቁረጥ የማይቻልበት የሰው ደም ማፍሰስ የማይቻልበት የወደቀ ዕቃ የማይነሳበት ሌሎችም ነገሮች ክብር ያለበት እንስሳ ማደን የማይቻልበት የዚህ አይነት የተከበረች የሆነ ከተማ ውስጥ ነው ነብዩ አለይሂ ሰላቱ ወሰለም በረቢዕ አሁን ባለንበት በ12ኛ ቀን ወደዚህ ምድር የተቀላቀሉበት ምርጥ ቀናት ናት። ጠበበስ በኔ ሰፊው መሬቱ ሙሐመድዬ ሰወረው ልቤን መራቅ የካንቱ ያንቱን ናፋቂ ሲቃውን ስሙት ሙሐመድዬ ሲቃውን ስሙት ሙሐመድዬ بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم سمي محمد خضر سرور بالالو
በሃይማኖት አስተማሪነት በመከኒሳ አካባቢ የምገኝ ሰው ነኝ። አልሐምዱሊላህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአባታቸው አብደላህ እንዲሁም ከእናታቸው ከእሜት አሚና የተገኙ ናቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአባታቸው በልጅነት ወይንም በሆዱ ሳይወለዱ ነው ያለፈባቸው አባታቸው የሞቱት ማለት ነው አብደላህ። እናታቸው አሚና እና እንዲሁም አያታቸው አብዱል ሙጠሊብ ከተወለዱ በኋላ በእንክብካቤ አሳደጓቸው ማለት ነው። እናታቸው አሚና በእርግዝና ጊዜ ላይ የተለያዩ ታምራት ይመለከቱ ነበር። በህልማቸው እየመጡ የተለያዩ ነቢያቶች ትልቅ ሰው እንዳረገዘች ያበስሯት ነበረ፣ በተለያዩ ጊዜያት እየመጡ ማለት ነው። እና ነቢያችን ሰለላሁ ዐለይሂ ወሰለም በእናታቸው አሚና እንደዚሁ ገና በ6 ዓመታቸው ነው እናታቸውንም ያጡት። ሙሐመድዬ 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 ሸክዋ ሲያመጣ ግመል ተብሶ የልቡ ሞላ ባንቱ ተዳብሶ። ነቢዩ ዓለይሂ ሰላቱ ወሰላም ያው እድገታቸው መካ ላይ ከልጅነትም ጀምሮ እንደ ልጆች ጠባይ ያልነበራቸው ከመጥፎ ነገር ራሳቸውን የሚጠብቁ የነበረ ከልጅነትም ውሸትን የማይናገሩ የተረጋጉ የነበሩ ከመጥፎ ራሳቸውን የሚጠብቁ ቻይነት የነበራቸው ለስራ ታታሪ የነበሩ አያታቸው ሲያሳድጋቸው እነሱ ምስክርነት ሲሰጥላቸው የነበረ በሁሉ ስነ ምግባራቸው ከልጅነት ጀምሮ የነበረው በጣም ያማረ ስለነበረ አታያታቸው ይሄ የልጄ ልጅ ወደፊት ትልቅ ደረጃ የሚደርስ ይመስለኛል እያለ ምስክርነት ሲሰጥባቸው የነበረ የዚህ አይነት አስተዳደግ የነበረ። የፋቀው ሐዘን የተናውሩ ሙሐመድ የተናውሩ ሙሐመድ አትናፍ ለሚል ሰው ዳባ ነው ጆሮ ሙሐመድ ዳባ ነው ጆሮ ሙሐመድ። በስብዕናቸው ለስላሳ ለማንም የማይጎረብጡ በትዕግስት የሰዎችን ልብ ያሸነፉ በሚልና ለገለጻ በተቸገረ አንደበት የሚያሞካሿቸው እሳቸው የተግባቦት ስርዓታቸው እንዴት ያለ ነበር? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሰዎች ጋር የመግባቢያ መንገድ በጣም የተዋበ ነበር። ሁልጊዜም በሚናገሩ ጊዜ እውነትን ብቻ ነበር የሚናገሩት። በጣም ቅን ሰው ናቸው። እናም ታማኝ ሰው ነበሩ ነቢዩ ሙሐመድ። በተጨማሪ ሰዎችን በጥሞና ያዳምጣሉ፣ ሌሎችን ያከብራሉ። ከሰዎች ጋር ሲገናኙ ሁልጊዜ ፈገግታ ይታይባቸው ነበር። በጣም ለስላሳ የሆኑ ሰው ነበሩ። እንደሚባለው በአረበኛው መን ረአሁ ሚን በዒድን ሃበሁ ወመን ኻለጠሁ አሐበሁ ይባላል። ምን ማለት ነው? አላህ የሰጣቸው ግርማ ሞገስ ይፈራ ነበር። ግን ቀርቦ ከሳቸው ጋር ሲሆን ከሳቸው ጋር ህይወቱን ሲያሳልፍ በጣም አድርጎ ያፈቅራቸዋል። ይሄን ይመስል ነበር ከሰዎች ጋር ያላቸው ግንኙነት። መዲና ገብቶ ሊያዩት የሚሻ ፍቅሩህ ያሳሰው ያሁደ ባሻ አለ ወዳጁ እዚህ ሀበሻ። የነቢዩ ዓለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ በቁርአን ስለነሱ ሲናገር ፈቢማ ረሕመቲን ሚነላሂ ሊንተ ለሁም፣ አንተ የኔ መልእክተኛ አንተ በጣም ከኔ በሆነ ስጦታ ለሰው ልጆች ለስላሳ ሆነሃል። ወለው ኩንተ ፈዘን ገሊዘል ቀልብ ለንፈዱ ሚን ሐውለክ፣ ልበ ደረቅና እንደው በጣም ጨካኝ ብትሆን ማንም ካጠገብህ አይቀመጥም አላህ አላቸው። ካጠገብህ ማንም አይቀመጥም። ልበ ደረቅ ብትሆን፣ ጨካኝ ብትሆን፣ መጥፎ ነገር የምታስብ ብትሆን ከአንተ ጎን ማንም የሚቀመጥ የለም። ስለዚህ ከሰው ጋር የሚግባቡበትን አላህ ምን አደረጋቸው? እዛ ላይ ደግሞ አላቸው ሲላቸው ወፊማ ረሕመቲን ሚነላሂ ሊንተ ለሁም ወለው ኩንተ ፈዘን ገሊዘል ቀልብ ለንፈዱ ፈዕፉ ዐንሁም፣ ከሰው ጋር የሚኗኗር ሰው ይቅር በላቸው። ወስተግፊር ለሁም፣ ከጌታ ምህረት ጠይቅላቸው። ወሻዊርሁም ፊል አምር፣ ጉዳይ ሲኖርም ከነሱ ጋር ተመካከር። ፈኢዛ ዐዘምተ ፈተወከል ዐለላህ፣ እንደገናም አንድ ውሳኔ በምትሆንበት ሰዓት ደግሞ በአላህ ላይ ተመካ ብሎ አላህ ሱብሓነሁ ወተዓላ የነቢዩን ዓለይሂ ሰላቱ ወሰላም ከሰው ጋር የሚኗኗርበትን ነገር የሚግባቡትን ነገር ኢድፋዕ ቢለቲ ሂየ አሕሰን ቁርአን ይላል። በመልካም ነገር መልስ ለሰው
فإذا الذي بينك وبينه عداوة كأنه ولي حميم አንድ ሰው መጥፎ ሲሰራበት መጥፎ መስራት ፋይዳ የለው ያባብሳል። ነገር ግን ይቅር በማለት በጥሩ ነገር በመመለስ ግን ያ የነበረው ነገር ወደ ወንድምነት ወደ መዋደድ ይመለሳልና የዚህ አይነትን ማስተምሩትን ሰዎች ለሚግባቡበት እንደገና በዛ ላይ ምን ወዕፉ ዐመን ዘለመክ የበደለህ ካለ ይቅር በለው የከለከለህን ስጠው መጥፎ ያደረገብህንም ደግሞ ጥሩ ነገር መልስለት በሚል ከሰዎች ጋር የሚግባቡበት ነገር አለ። ለዚህ ነው ረሱል አለይሂ ሰላቱ ወሰላም የሁሉንም እያንዳንዱ የሚገባውን ሐቅ የሚገባውን ልንሰጠው የሚገባው መብቶችን ሁላ እዛ ላይም ገልጸው ከሰው ጋር የሚያግባባታቸው በጥሩ ስነ ምግባር በጥሩ በሆነ ንግግር በጥሩ ነው በሆነ አስተሳሰብና ጥሩ ነገር ለሰው ልጅ በማድረግ የዚህ አይነትን መግቢያ በመንገዶች የነበራቸው ችግሮች ሲኖር ችግሮችን የሚፈቱበት ጠብ በሚኖርበት ሰዓት ጠብ የሚፈቱበት የተቸገረም ካለ የተቸገረው እንዴት አድርገው ከችግሩ ነፃ የሚያወጡበትን በእንደዚህ አይነት መንገዶች ነበር ከሰዎች ጋር የመግባቢያ መንገዶች ሲያደርጉ ነበር። ጠበበስ በኔ ሰፊው መሬቱ ሙሐመድዬ ሰወረው ልቤን መራቄ ካንቱ ያንቱን ናፋቂ ሲቃውን ስሙት ሙሐመድዬ ሲቃውን ስሙት ሙሐመድዬ ከልጅነት እስከ ወጣትነት ደግሞ በነብይነት ውስጥ የሚዘረዘር የበርካታ መገለጫ ባለቤት የሆኑት ነብዩ መሐመድ አለይሂ ሰላም አስተዋጽኦ እንዴት ይለካል? መገለጫውስ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰው ልጅ ያበረከቱት አስተዋጽኦ እጅግ በጣም ብዙና ሰፊ ነው። የእስልምናን መልእክት አስተምረዋል። ፍትህን፣ ሰላምን፣ እኩልነትን በእስልምና እኩልነት የሀብታሙም ድሃውም ቀዩም ጥቁሩም እኩል አድርገው የሰው ልጆች ልክ እንደ ማበጠሪያ ጥርስ እኩል ናቸው ነው የሚሉት ነብዩ መሐመድ ሰለላሁ ባስተምሮታቸው። የሚበላለጠው የሰው ልጅ በጌታው አላህ ባለው ፍራቻ እንጂ ዓለማዊ ባለው ቁሳዊ ነገር አይደል ብለው ያስተምሩ ነው። ለሰው ልጅ ስነ ምግባርና መብቶች መከበር ከፍተኛ አስተዋጽኦ አድርገዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሙሐመድዬ ሸክዋ ሲያመጣ ግመል ተብሶ የልቡ ሞላ ባንቱ ተዳብሶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት እኮ ሰዎች በጣም በወደቀ ስነ ምግባር ውስጥ የነበራቸው መጥፎ ባህሪዎች ነበሩ። ቁማር መጫወት፣ አስካሪ መጠጦችን መጠቀም፣ እርስ በርስ አንዱን ጎሳ መዋጋት፣ ደካማን መግፋት፣ ጎሰኝነት፣ ኩራት፣ ለሴቶች መብት አለመስጠት፣ ውርሳቸውን መውሰድ፣ ልጆቻቸው ያጨርሱኛል በሚል ልጆቻቸውን መግደል፣ ረጅም የሆኑ ጦርነቶች፣ ሌሎችም መጥፎ ነገሮች የተሰሩበት በጣም ግፍ የነበረበት ዘመን ነበር እና ነብዩ አለይሂ ሰላቱ ወሰላም በዚህ ምድር ላይ በሚመጡበት ሰዓት የነሱ መምጣትና የነሱ አስተምሮት መኖር ሴቶችን መብት አሰጥቷል። ግፍ እንዲቆም ተደርጓል። ውርስ እንዲያገኙ ተደርጓል። አላህ የማይፈልጋቸው መጥፎ ነገሮች እንዲወገዱ ተደርጓል። የሰው ልጅ ሁሉ አንድ አላህ የፈጠረው መሆኑ ሁሉም ከአደም እንደሆነ አንዱ ከአንዱ እንደማይበልጥ በጎሳ በመልክ በአገር ማንም ሰው የሚበላለጥ እንደሌለ ሁሉም የአላህ ባሪያ እንደሆነ ሁላችሁም አንድ ናችሁ። አባታችሁም አንድ ነው። አባታችሁም ከአፈር ነው። ስለዚህ እና አክረመኩም ዐንደላሂ አትቃኩም አላህ ዘንድ ተመራጭ የሚባል አላህ የሚፈራ ነው ብለው አንድነትን ያስተማሩ ጥላቻ የሚባል ነገር እንደሌለ የዚህ አይነት አገላለጾችን የገለጹ ናቸውና ነብዩ አለይሂ ሰላቱ ወሰለም ለሰው ልጆች በሁሉም መንገዶች ላይ ያንዳንዱ ነገሮች ሁላ መልእክት ያስተላለፉበት ነው። አንድ ሰው እምነቱን በጠንካራ እንዲሆን ኢባዳ በደንብ እንዲያደርግ ጥሩ ስነ ምግባር እንዲኖረው ከሰው ጋር በደንብ አድርጎ እንዲኗኗር በሚሸጥ በሚለውጥበት ሰዓት ታማኝ የሆነ መሆን የማይዋሽ የዚህ አይነት ከሰው ጋር በሚኗኗሩበት ሰዓት በጥሩ የሚኗኗር ከማህበረሰብ ጋር ከቤተሰብ ጋር ከጎረቤት ከእናት ከአባት ከጓደኛ ከእነዚህ ነገሮች ሁላ እነዚህን ሁላ በሁሉም አለ በሚባል መንገዶች ሁላ ለሰው ልጆች ብዙ አስተዋጽኦችን ያደረጉ ናቸውና እነዚህ ሁላ የነሱ መግለጫዎች መዲና ገብቶ ሊያዩት የሚሻ ፍቅሩ ያሳሰው ያሁደ ባሻ አለ ወዳጁ እዚህ ሀበሻ
እምነቱ ስለ ወንድማማችነት አብሮነት ስለሰጠው ቦታ በመኖርም ሆነ በማስተማር ላቅ ያለውን ድርሻ እንደሚወስዱ የሚታመነው ነብዩ ሰለላሁ ዐለይሂ ወሰለም በአጽንኦት ያጋሩት ሐሳብም አላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ወንድማማቾችነት በጣም አጽንኦት ሰጥተው አስተምረዋል። ስንመለከት ከመካ ስቃይ ደርሶባቸው ከመካ ወደ መዲና የተሰደዱትን ሰዎች መጀመሪያ ያደረጉት የመዲና ሰዎች ጋር ወንድማማችነትን እንዲፈጥሩ ነበር ያደረጉት። ፍጹም አብሮነት፣ አስተዋይነት፣ ማህበረሰባዊ ወንድማማቾችነት እንዲሆኑ አስተማሯቸው ማለት እና ወንድማማቾችነትን በጣም ነው ነብዩ ሰለላሁ ዐለይሂ ወሰለም አስተምሮታቸው ላይ ያስተላለፉት። ልክ እንደ አንድ ሰውነት ነው አሉ። ልክ እንደ አንድ ሰውነት ነው ወንድማማቾችነታችን ልክ እንደ አንድ ሰውነት አድርገው ነው ምሳሌ የሰጡት። ሰውነታችን አንድ ቦታ ቢታመም ሰውነት በሙሉ ትኩሳት ይዘዋል፣ እንቅልፍ በማጣት ይሰቃያል። የሰው ልጅ ወንድሙ በመቸገሩ ከጎኑ ያሉት ወንድሞቹ በሙሉ እሱ የደረሰበት ችግር መሰማት አለበት ብለው ያስተማሩ ነብይ ናቸው። ስለ ወንድማማቾችነታቸው ማለት የፋቀው ሐዘን የተናው ሩሩ ሙሐመድ የተናው ሩሩ ሙሐመድ አትናፍ ለሚል ሰው ዳባ ነው ጆሮ ሙሐመድ ዳባ ነው ጆሮ ሙሐመድ። ሀገር በእስልምና አብሮ መኖር በእሳቸው ዘንድ በልዩነት ተገልጿል። ኡሙ አይመን እሳቸው ህይወት ውስጥ ትልቅ ድርሻ ያላት ሳይት ኢትዮጵያዊ ሀበሻዊት ናት። ይህንንም የሚያንጸባርቅ ልዩ ትስስር ያለው ታሪክ እዚህ ውስጥ ይገኛል። ነብዩ አለይሂ ሰላቱ ወሰለም ያው ከማንም የበለጠ ያስተማሩን ስለ ሀገር ያስተማሩን ነገር አለ። ሁቡል ወጠን ሚነል ኢማን ነው። አንድ ሰው ሀገሩ መውደድ ያው ከእምነት ውስጥ ነው። ሀገር መውደድ አለበት፣ ቤተሰቦች መውደድ አለበት፣ የተወለደበት ያደገበትን። ይሄ ከእምነታችን አንደኛው ነው። ሁለተኛ ደግሞ ለሀገር ደግሞ ዱዓ ማድረግ። ለምሳሌ አስተምሮቱ ረቢ ጀዐል ሀዛል በለድ አሚና ብለው ያስተማሩን ነው። ይህንን ሀገር ሰላማዊ ያደርግልን ብለው ይገርመው ከሌላው ነገር ሁላ ቅድሚያ ሰላምን አድርግልን ብለው ዱዓ ያደረጉት። ከማንም ቅድሚያ ከምግቡም ከሚበላውም ከሚጠጣውም ከተለያየ ነገርኛ ከምንላቸው ነገሮች ሁላ ቅድሚያ ሰላምን ብለው ነብዩ አለይሂ ሰላቱ ወሰለም ለሱ ቅድሚያ ሰጥተዋል። እና አገር መልማት መልካም ነገር ለሀገር ማድረግ ይሄ ትልቅ እስልምና ካዘዛቸው መካከል ነው። አታ ረሱል አለይሂ ሰላቱ ወሰለም ታስተምሮታቸው አንደኛ አንድ ሰው እኮ ዛፍ መትከል እንኳን ራሱ ትልቅ አጅር እኮ አለው። አንድ ሰው ዛፍ የተከለ ከሆነ አሉ ከዛ ዛፍ ፍሬ ማንኛውም አዋፋትም በራሪ ነገር ሊበላም ይችላል፣ ሰውም ሊበላው ይችላል። ሌሎችም ሰው በበላው ቁጥር ለሱ ምጽዋት ይሆንለታል፣ ሰደቃ ይሆንለታል። ዛፍ መትከል ብቻ ምን ያህል አጅር አለው? ዛፍ ሲተከል ዛፉ አላህን ራሱ ተስቢህ ያደርጋል፣ ያወድሳል። ለምን እኛ ምንዘራ ያለነው ህይወት እየዘራን ስለሆነ ማለት ነው። ስለዚህ እንደ ሀገር ነብዩ አለይሂ ሰላቱ ወሰለም አብሮ መኖር፣ አብሮ መተጋገዝ፣ አብሮ መረዳዳት እነዚህን ሁሉ አስተምሮች ሲያደርጉበት የነበረ ነው። ስለዚህ አገር ማለት አንድ ሰው ክብሩ የሚታወቅበት የበላይነት የሚጠበቅበት አተ ነብዩ አለይሂ ሰላቱ ወሰለም አንድ ሰው እንኳን ለሆነ ጉዳይ የሆነ ሀገር ከሄደ ቶሎ ብሎ ጉዳዩ ካለቀለት ወደ ሀገሩ ይመለሳል። ስለዚህ ባረከላሁ ፊኩም ትልቅ ስጦታ ነው አላህ ሱብሓነሁ ወተዓላ የሰጠንና አገር ከማንም ህዝብ ጋር በሚኖርበት ሰዓት በጥሩ ከመላከታ ጥሎ ያፉንም ቁርሻ መዲና ገብቶ ሊያዩት የሚሻ ፍቅሩ ያሳሰው ያሁደ ባሻ አለ ወዳጁ እዚህ ሀበሻ። በልጅነታቸው ነብዩ ሰለላሁ ዐለይሂ ወሰለም የጠቡ መጀመሪያ ከእናታቸው ጠብተዋል። በተጨማሪም ከተለያዩ ሴቶች ጡት ጠብተዋል ማለት ነው። ከሐሊመት ሰዓዲያ እንደዚሁም ከኛዋ ኡሙ አይመን አልበረካ አልሐበሽያ የምትባል ከሐበሻ የሆነች ሴት ከሷም ጡት መጥባታቸውን ታሪክ ይነግረናል ማለት ነው። እስልምና አገርን መውደድ እና አገርን መጠበቅ ያበረታል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስንመለከት የትውልድ ቀያቸውን መካን በጣም ይወዱን እንደነበር ነው። ለምን
ከመካ እነዛ ያመጡትን መልእክት አንቀበልም ብለው ያባረሯቸው ሰዎች ከመካ ሲያስወጧቸው በጣም ነው ነብዩ ሰለላሁ ዐለይሂ ወሰለም ያዘኑት። አገራቸውን የትውልድ ቀያቸውን በጣም ይወዱ ነበር። ስለዚህ አገርን መጠበቅ፣ ለአገር መልካም ነገር ማድረግ የእምነታችን አንድ አካል ነው ማለት ነው። ሙሐመድየ 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 ሸክዋ ሲያመጣ ግመል ተብሶ የልቡ ሞላ ባንቱ ተዳብሶ ጎረቤቱ ተርቦ እሱ ጠግቦ ያደረ ከኛ አይደለም። ይህ በበርካቶች አንደበት የተቀመጠ መልእክትም ነው። የጎረቤቱን ማንነት ሳያስተነትን ማንነቱን ሳያብራራ በጉርብትናው ከጎኑ እንዲቆም ትእዛዛቸውን ሰጥተዋል። ነብዩ አለይሂ ሰላቱ ወሰለም የጎረቤትን ሐቅ አደራ ብለዋል። በሐዲስም ሲናገሩ ነብዩ አለይሂ ሰላቱ ወሰለም በመልእክታቸው መን ካነ ዩእሚኑ ቢላሂ ወልየውሚል አኺር በአላህና በመጨረሻ ቀን ያመነ ነገ አላህ ፊት ቆሜ ይቀሰቀሳለሁ ብሎ ያመነ ሰው ፈሊክሪም ضيفه እንግዳውን ያክብራል። ወመን ካነ ዩእሚኑ ቢላሂ ወልየውሚል አኺር በአላህና በመጨረሻ ቀን ያመነ ሰው ጎረቤቱን ያክብር ብለው መልእክት ሰጥተዋል። ስለዚህ ጎረቤት ሐቅ በጣም ከመጥበቁ የተነሳ በሌላ መልእክታቸው ነብዩ አለይሂ ሰላቱ ወሰለም ጅብሪል መላእክታው መጥቶ በጣም የጎረቤት ነገር አደራ 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 ሲለኝ ይሄን አከለ የምትጠራጠርበት ደረጃ ደረስኩ ማለት ጎረቤት ውርስ ይገባዋል ወይ የሚለው ጥርጣሬው ላመጣብኝ አሉ። በጣም የጎረቤት ነገር አደራ ስላሉ። በሌላ ሐዲስም ደግሞ መልእክታቸው ነብዩ አለይሂ ሰላቱ ወሰለም ሰውየው እምነት የለውም ጎረቤቶቹ ተርበው አድሮ እሱ ጠግቦ ያደራል። ጎረቤቶቹ ተርበው የሚበላው የሚጠጣው እሱ ጠግቦ ያደር ይሄ እምነት የለውም አሉ። በሌላ ሐዲሳቸውን በሌላ መልእክታቸው ሰላም ሲናገሩ ሰውየው እምነት የለውም አሉ። ለምን ጎረቤቱ በሱ ሁሉ ስጋት የሚሆንበታል ማለት ይሄ ሰው እንደዚህ ያደርገኛል እንደዚህ ያደርስብኛል ይሄ ሁሉ እየሰጋበት የሚኖርበት ሰው ይሄ እምነት የለውም አሉ። ለምን ጎረቤት ለጎረቤቱ ስጋት መሆን የለም። ስለዚህ ነብዩ አለይሂ ሰላቱ ወሰለም እያንዳንዱን ሐቅ ተናግረዋል። ጉርብትና ውስጥ አለ። ጎረቤት ሲባል አንድ ዘመድ የሆነ ሊሆን ይችላል፣ ሙስሊም ይሆናል። እንደገና ደግሞ ጉርብትና ያለው ከሆነ 3 ሐቅ አለው ብለዋል ነብዩ አለይሂ ሰላቱ ወሰለም የዘረዘሩት። 2 ሐቅ ያለው አለ ሙስሊም ሆኖ ጎረቤት፣ እንደገናም ደግሞ ከሱ ጋርም ደግሞ ምናልባት ባዳ የሆነ ሰው ከሆነም 2 ሐቅ አለው። እንደገናም ደግሞ ለምሳሌ ጎረቤት ከሙስሊም ውጭ ሆነ ወንድ ጎረቤትም ካለ ሐቅ አለው፣ የጉርብትና ሐቅ አለው። የጉርብትና ሐቁ ምንድነው? መርዳት አለበት፣ ከተቸገረ ማብላት አለበት፣ ከታመመ መጠየቅ አለበት፣ ጭንቅም ካለበት ጭንቁን ማስወገድ አለበት። እነዚህ ነገሮችን ለሱ ማገዝ አለበት። ይህን ሁሉ ማድረግ ለጉርብትና የሚሰጥ ሐቅ ነው። ስለዚህ የጉርብትናችን ሐቅ በጣም የጠበቀ ስለሆነ ያው ስለ ጉርብትና በጣም ነብዩ አለይሂ ሰላቱ ወሰለም አስተምሮታቸው በጣም አጥብቀው የተናገሩት ነውና ተካፍሎ መብላት፣ የጉርብትናን ሐቅ መጠባበቅ፣ መከባበር፣ መተሳሰብ፣ መተላለፍ እነዚህ ሁሉ የእስልምና ላይ ያሉ አስተምሮቶች ናቸው። ሙሐመድ የተነሩሩ ሙሐመድ አትናፍ ለሚል ሰው ዳባ ነው ጆሮ ሙሐመድ ዳባ ነው ጆሮ ሙሐመድ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለጎረቤታችን ከፍተኛ ክብር እንድናደርግ ጥንቃቄ አስተምረዋል። ጎረቤትን በጥሩ ሁኔታ በመያዝ አቅም በፈቀደ መጠን መደጋገፍ እንዳለብን፣ ለጎረቤቱ የሰራውን ምግብ እንዲያካፍል አስተምረዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ጎረቤት በጣም ካስተምሮታቸው ከፍተኛ ክብር እንድንሰጥ፣ ለጎረቤታችን ከኛ ምንም አይነት ጉዳት እንዳይደርስበት፣ ጎረቤቱ በጣም በእኛ መተማመን እንዳለበት እና ከምግብን ማጋራት እንዳለብን፣ እምነቱ ሙሉ አይሆንም አሉ ባስተምሮታቸው። እሱ ጠግቦ ጎረቤቱ ተርቦ የሚያደርሰው እምነቱ ሙሉ አይደለም እስከሚሉ ድረስ። ስለዚህ ነቢዩን ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ትልቅ ሞዴል አድርጎ የላከልን ስለሆኑ በሳቸው አስተምሮት የሰው ልጅ ከሄደ በሰላም ከማንም ሰው ጋር ከማንም ፍጡር ጋር በሰላም የመኖር እድሉ ሰፊ ነውና የሳቸውን መንገድ የሳቸውን አስተምሮት መከተል ደስታና የሰው ልጅን ከጭንቅ የሰው ልጅን ከማይሆን ህይወት የሚያወጣ መንገድ ህይወት ይዘውልን ነው የመጡት ነብዩ መሐመድ።
شاف مدينة قبتو ليايوت يميشا فكره يا ساسو يا هود باشا على وداجو الزيها بشا ከኢቢሲ ኤፍኤም አዲስ 97.1 የመውሊድ በዓልን መነሻ አድርገን ያቀረብነውን ዝግጅት በሃይማኖቱ መምህራን መልእክት እናጠቃልላለን። መልካም በዓል። ልክ ነብዩ አለይሂ ሰላቱ ወሰላም በህይወታቸው ሲኖሩት የነበረው እሱን ወደኛ ህይወት ይዞ መምጣት ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ የገለጸው ነገር አለ። አላህን እንወዳለን ካላችሁ መልእክተኛውን ተከተሉ በላቸው። ስለዚህ ወመየቱዕ ረሱለ ፈቀድ አጣዕ አላህ። አላህና መልእክተኛ የሚታዘዝ ከሆነ አላህ እንደታዘዘ ነው። ወይን ቱጢዑሁ ተህተዱ፣ መልእክተኛውን ደግሞ ከታዘዛችሁ ወደ ቅናቻ መንገድ ትመጣላችሁ ስለሆነ ስለዚህ ከነሱ የምንማረው ልክ የነሱ ህይወትን የነበረውን ህይወት ሙሉ ህይወትን በራሳችን ላይ የመተግበር የመፈጸም እያንዳንዳችን ኃላፊነት አለብን ማለት ነው። አላህ ኢንሻአላህ ሀገራችንን ትልቅ ያደገች የበለጸገ ጥሩ ዘመን ጥሩ ጊዜ በትልቅ ደረጃ ሆና የምንመለከትበት ጊዜ ኢንሻአላህ ሩቁም ያንም ቅርብንም ያንም ኢንሻአላህ አላህ በሰማነው ምን ሰራለ አድርገው ሀገራችንን ሰላም አላህ አድርገልን። ለሁሉም ሙስሊም ወንድሞች ኢንሻአላህ የነብዩ አለይሂ ሰላቱ ወሰላም ያው የተወለዱበት የረቢዕ ወር እንኳን አደረሳችሁ ማለት ወዳለሁ። ባረከላሁ ፊኩም። السلام عليكم ورحمة الله وبركاته. محمدية 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 شكوى سيامتا قمل تبسو يا لب مولا بانتو تدابسو እሳቸውን የምንከተል እሳቸውን የምንወድ ሰዎች አላህ ያድርግልን። ወቢላሂ ተውፊቅ